ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አማርኛ ሞዴል ፈተና የሁለተኛው ሴሚስተር ክፍል 1 ነው። ከጥያቄ ቁጥር 1 እስከ 20 ያለው ነው። ይህ ጥያቄ የተዘጋጀው በባህር ዳር ከተማ አስተዳደር የግል ትምህርት ቤቶች ማህበር ነው። በጣም እናመሰግናለን። ቀጥሎ ምንባብ አለ። ምንባቡን በጥሞና አንብቡትና ጥያቄዎችን መልሷቸው። ምንባቡ እንዲህ ይላል። ቅርስ ነው ርዕሱ። ቅርስ የሚባለው ቃል ሲጠራ በብዙዎች አእምሮ ቀድሞ የሚመጣው የሚታየውና የሚዳሰሰው መስህብ ነው። ቅርስ ማለት ግን ጥንታዊ ሕንፃዎችን፣ ታሪካዊ ቁሳቁሶችን፣ መጽሐፍትን፣ መዛግብትንና የመሳሰሉትን ብቻ ማለት አይደለም። ቅርስ እንደ ሃይማኖታዊና ብሔራዊ በዓላት፣ ፌስቲቫሎች፣ ስነ ቃሎችና ታሪኮች ያሉ የማይዳሰሱ ሀብቶችንም ያካትታል። የጥምቀት፣ የመውሊድ፣ የመስቀልና የአረፋ ሃይማኖታዊ በዓላት ለዚህ ምሳሌዎች ናቸው። የአድዋና የካራማራ ድሎች፣ የአሸንድዬ ፌስቲቫል፣ የአዊ ፈረሰኞች ማህበርና የደብረታቦር የቅዱስ መርቆሪዎስ የፈረስ ጉግስ ዝግጅቶች በተጨማሪ ማሳያዎች ይሆናሉ። ከላይ ከጠቀስናቸው ማሳያዎች በተጨማሪ በሚዳሰሱና በማይዳሰሱ ቅርሶች ስር የሚካተቱ በርካታ የቅርስ አይነቶች አሉ። መስህብነት ያላቸው ወንዞች፣ ሜዳዎችና ፓርኮች ተፈጥሯዊ ቅርሶች ይባላሉ። የዘንገና ሐይቅ፣ የጢስ አባይ ፏፏቴና የጣና ሐይቅ ከውሃማ የመስህብ አካሎች ይካተታሉ። ከፓርኮች ደግሞ የብዙ ታላላቅ ወንዞች መነሻ የሆነው ጮቄ፣ የሰሜን ተራሮች ብሔራዊ ፓርክ፣ የአልጣሽ ብሔራዊ ፓርክ ወዘተ እንደ ምሳሌ ሊጠቀሱ የሚችሉ ናቸው። ተፈጥሯዊ ቅርሶች ከሚባሉት ደግሞ የኤርታሌ እሳተ ገሞራ፣ የሶፍ ዑመር ዋሻ፣ የጥያ ትክል ድንጋይ ይጠቀሳሉ። ሌሎችም ሰብአዊ ቅርሶች የሚባሉ አሉ። አፄ ቴዎድሮስ፣ አፄ ምኒልክና ደጃዝማች በላይ ዘለቀ ከጥንታዊ መሪዎች እና አርበኞች ተርታ ለአብነት የሚጠቀሱ ሲሆን ክቡር ሎሬት ሜትር አርቲስት አፈወርቅ ተክሌና ባለቅኔ ከበደ ሚካኤል ደግሞ ከስነ ጥበብ ሰዎች መካከል የሚወሱ ሰብአዊ ቅርሶች ናቸው። ከነዚህ ሌላ ቅርሶች ባላቸው ዕውቅናም ይለያያሉ። ለምሳሌ የላሊበላ ውቅር አብያተ ክርስቲያናትና የጎንደር ነገስታት ቤተ መንግስቶች በዓለም አቀፍ ደረጃ ዕውቅና ያላቸው ቅርሶች ናቸው። ከዚህ የምንረዳው ቁም ነገር ቅርሶች በአፈጣጠራቸው በአይነታቸውና ባላቸው ዕውቅና የሚለያዩ እንደሆነ ነው። ይሄ ነው ምንባቡ። በዚህ ምንባብ መሰረት ቀጥሎ ያሉ ጥያቄዎችን መልሷቸው። ጥያቄ ቁጥር 1 ከሚከተሉት አማራጮች መካከል ለሰብአዊ ቅርሶች ምሳሌ ሊሆን የሚችለው የቱ ነው? ሀ የሶፍ ዑመር ዋሻ፣ ለ የጢስ አባይ ፏፏቴ፣ ሐመርሃ ባለቅኔ ከበደ ሚካኤል፣ መ የላሊበላ ውቅር አብያተ ክርስቲያን። መልሱ ባለቅኔ ከበደ ሚካኤል የሚለው ነው። በምንባቡ አንቀጽ 5 ላይ እንደተጠቀሰው ሰብአዊ ቅርሶች የሚባሉት ለሀገር ትልቅ አስተዋጽኦ ያበረከቱ ሰዎችን የሚመለከት ሲሆን ባለቅኔ ከበደ ሚካኤል በጥበብ ሰዎች ወይም ከጥበብ ሰዎች መካከል የሚጠቀስ ሰብአዊ ቅርስ ነው። ጥያቄ ቁጥር 2 ከሚከተሉት አንዱ ከሚዳሰሱ የቅርስ አይነቶች ውስጥ ይመደባል። ሀ የአድዋና የካራማራ ድሎች፣ ለ የአዊ የፈረሰኞች ማህበር፣ ሐመርሃ የአልጣሽ ብሔራዊ ፓርክ፣ መ የአረፋ ሃይማኖት በዓላት። የአድዋና የካራማራ ድሎች አላችሁ አይደለም። የአረፋ ሃይማኖት በዓል ካላችሁ እሱም አይደለም። ምናልባት የአዊ ፈረሰኞች ማህበር ከሆነ እሱም ትክክለኛው መልስ አይደለም። የዚህ ጥያቄ ትክክለኛው መልስ የአልጣሽ ብሔራዊ ፓርክ ነው። ምክንያቱም የማይዳሰሱ ቅርሶች፣ በዓላት፣ ታሪኮችና ስነ ቃሎችን የሚያካትቱ ሲሆኑ የአልጣሽ ብሔራዊ ፓርክ ግን በተፈጥሮ የሚገኝና የሚዳሰስ ተፈጥሯዊ ቅርስ ነው። በጣም ጥሩ። ወደ ጥያቄ ቁጥር 3 ስንሄድ ቀጥሎ ያሉ ጽሑፎች አሉ። እነሱን አንብባችሁ ጥያቄዎችን መመለስ ነው። አንደኛ የጎንደር ነገስታት ቤተ መንግስት፣ ሁለተኛ ደጃዝማች በላይ ዘለቀ፣ ሶስተኛ የቅዱስ መርቆሪዎስ የፈረስ ጉግስ፣ አራተኛ የሰሜን ተራራ ብሔራዊ ፓርክ። እነዚህ ሐሳቦች በምንባቡ መሰረት በቅደም ተከተል ሲቀመጡ ትክክል የሆነው የቱ ነው? ሀ 4 3 2 1፣ ለ
3 2 1 4 ሐመርሃ 3 4 2 1 መ 1 2 4 3 በምንባቡ መሰረት በቅደም ተከተል ሲቀመጡ ትክክለኛው መልስ 3 4 2 1 ነው። 3 ማለት የቅዱስ መርቆሪዎስ የፈረስ ጉግስ ነው። ከሱ ቀጥሎ የሚመጣው የሰሜን ተራራ ብሔራዊ ፓርክ ነው። ቀጥሎ ደጃዝማች በላይ ዘለቀ፣ በመጨረሻም የጎንደር ነገስታት ቤተ መንግስት የሚለው በአንድ ቁጥር ላይ ይመጣ ነው። ስለዚህ በምንባቡ ውስጥ በመጀመሪያ የፈረስ ጉግስ አንቀጽ 2፣ በመቀጠል የሰሜን ተራራ ብሔራዊ ፓርክ አንቀጽ 4፣ ቀጥሎ ደጃዝማች በላይ ዘለቀ አንቀጽ 5 እና በመጨረሻ የጎንደር ቤተ መንግስት አንቀጽ 6 ተጠቅሰዋል። ጥያቄ ቁጥር 4 በዓለም አቀፍ ደረጃ እውቅና ያላቸው ቅርሶች ከተባሉት ውስጥ የተጠቀሰው የቱ ነው? ሀ የጎንደር ነገስታት ቤተ መንግስት፣ ለ አርቲስት አፈወርቅ ተክሌ፣ ሐመሮሃ የኤርታሌ እሳተ ገሞራ፣ መ የአሸንድዬ ፌስቲቫል። የጎንደር ነገስታት ቤተ መንግስት ካላችሁ ትክክል ነው። ምንባቡ በመጨረሻው አንቀጽ ላይ የላሊበላ አብያተ ክርስቲያናትና የጎንደር ነገስታት ቤተ መንግስት በዓለም አቀፍ ደረጃ እውቅና እንዳላቸው ገልጿል። ጥያቄ ቁጥር 5 አንድ መስሪያ ቤት በትምህርት ሙያቸው በእውቀትና በክህሎት የላቁ ሰዎችን ቀጥሮ ማሰራት ቢፈልግ እና የሥራ ቅጥር ማስታወቂያዎችን ቢያወጣ ይህ የቅጥር ማስታወቂያ ከየትኛው የሥነ ጽሑፍ ዘርፍ ይመደባል? ሀ ከኢ ልቦለድ፣ ለ ከልቦለድ፣ ሐመርሃ ከውሎ ማስታወሻ፣ መ ከቃላዊ ሥነ ጽሑፍ። ከኢ ልቦለድ ካላችሁ ትክክል ነው። ኢ ልቦለድ እውነተኛ መረጃዎችንና ድርጊቶችን የሚያስተላልፍ የጽሑፍ ዘርፍ ሲሆን የሥራ ቅጥር ማስታወቂያ እውነተኛ መረጃን የያዘ በመሆኑ በዚህ ዘርፍ ይመደባል። መልካም፣ ወደ ጥያቄ ቁጥር 6 ስንሄድ የጊዜ ተውሳከ ግስን በተዋቃሪነት የያዘው አረፍተ ነገር የቱ ነው? ሀ ልጁ ከጎንደር ዛሬ መጣ፣ ለ አስቴር ጎበዝ ተማሪ ናት፣ ሐመርሃ ላሟ ነጭ ጥጃ ወለደች፣ መ አበበ ክፉኛ ታመመ። ትክክለኛው መልስ ልጁ ከጎንደር ዛሬ መጣ የሚለው ነው። ተውሳከ ግስ የግስን ሁኔታ፣ ቦታ ወይም ጊዜ የሚገልጽ ሲሆን በዚህ አረፍተ ነገር ውስጥ ዛሬ የሚለው ቃል ድርጊቱ የተፈጸመበትን ጊዜ ስለሚገልጽ የጊዜ ተውሳከ ግስ ነው። ጥያቄ ቁጥር 7 ሁለተኛ መደብ ነጠላ ቁጥር ተባዕታዊ ጾታ አመልካች መድረሻ ቅጥያ የተጨመረበት ቃል የቱ ነው? ሀ መከረ፣ ለ መከረች፣ ሐመርሃ መከርክ፣ መ መከርሽ። መልሱ መከርክ የሚለው ነው። መከርክ የሚለው ቃል አንተ ሁለተኛ መደብ ነጠላ ወንድ ለሚለው ተውላጠ ስም የሚገባ የግስ መድረሻ ክ ቅጥያን ይዟል። ጥያቄ ቁጥር 8 ቢ ጋር ከሚኖሩት ፋይዳዎች ውስጥ የማይካተተው የቱ ሐሳብ ነው? ሀ ሐሳቦችን በቅደም ተከተል ለማደራጀት፣ ለ አሻሚና ግልጽ ያልሆኑ ይዘቶችን ለመጨመር፣ ሐመርሃ ተደጋጋሚነት ያላቸውን ሐሳቦች ለመቀነስ፣ መ ንዑስና ዋና ሐሳቦችን ለይቶ ለመጻፍ። አሻሚና ግልጽ ያልሆኑ ይዘቶችን ለመጨመር ካላችሁ ትክክል ነው። ቢጋር ወይም የጽሑፍ ዕቅድ የሚዘጋጀው ጽሑፉ ግልጽ የተደራጀና ተደጋጋሚነት የሌለው እንዲሆን ለማድረግ እንጂ አሻሚ ነገሮችን ለመጨመር አይደለም።
ዘጠነኛ ወላጆች ከልጆቻቸው ተለይተው በጠዋት ወደ ስራ ይገሰግሳሉ። ስራቸውን በአግባቡ ሲያከናውኑ ውለው ምሽት ላይ ደግሞ የልጆቻቸውን ሰውነት እየዳበሱ በፍቅር ይቧርቃሉ። እንቆቅልሽ፣ ተረትና ምሳሌ እየተጠያየቁ ምሽቱን በደስታ ያሳልፋሉ። ልጆችና ወላጆች የሚጠያየቁት እንቆቅልሽ፣ ተረትና ምሳሌ ከየትኛው የሥነ ጽሑፍ ዘርፍ ይመደባል? ሀ ከሥነ ቃል፣ ለ ከተውኔት፣ ሐመሮሃ ከድርሰት፣ መ ከሥነ ግጥም። ከሥነ ቃል ካላችሁ ትክክል ነው። ሥነ ቃል ከትውልድ ወደ ትውልድ በቃል የሚተላለፍ ሲሆን እንቆቅልሽ፣ ተረትና ምሳሌያዊ አነጋገሮች የዚህ ዘርፍ ዋና አካላት ናቸው። ወደ ክፍል 1 አጋማሽ ደረስን። ይህን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ብዙ ሰው ያያል ግን ላይክ አያደርግም። ስለዚህ እናንተ አሁን እያያችሁ ከሆነ ላይክ አድርጉ። ምክንያቱም ላይክ ስታደርጉ ሌሎች ቪዲዮዎች ይደርሷቸዋል፣ ሌሎችም ሰዎች ያገኙታል። እየቸኮልኩ ወይም እየዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 10 ከሚያምረው ተክለ ቁመና ላይ ጫሟን ተጫምታ ከሩቅ የሚያውደውን ሽታዋን ተርከፍክፋ ሁለት ዘለላ ፀጉሮቿን ተለስልሳ ጉራማይሌ የተነቀሰቻቸውን ጥርሶቿን ግልጥ ስታደርጋቸው መላ አካሏ በግርማ ሞገስ ከብረው ይታያሉ። ይህ ሀተታ ለየትኛው የድርሰት አይነት ምሳሌ ነው? ሀ ለስዕላዊ ድርሰት፣ ለ ተራኪ ድርሰት፣ ሐመሮሃ ለገላጭ ድርሰት፣ መ ለአመዛዛኝ ድርሰት። ለስዕላዊ ድርሰት ካላችሁ ትክክል ነው። ስዕላዊ ድርሰት አንድን ነገር፣ ቦታ ወይም ሰው በቃላት አማካኝነት በአንባቢው ሕሊና ውስጥ ስዕል እንዲሳል አድርጎ የሚገልጽ የድርሰት አይነት ነው። ጥያቄ ቁጥር 11 አስቴርና ጓደኞቿ የበዓል ግብዓቶችን ለመግዛት ወደ ገበያ አቀኑ። የተሰመረበት ቃል አገባባዊ ፍች ምንድን ነው? የተሰመረበት ቃል አቀኑ የሚለው ነው። ሀ ሄዱ፣ ለ ቀሩ፣ ሐመሮሃ ሸጡ፣ መ ገዙ። መልሱ ሄዱ የሚለው ነው። በዚህ አረፍተ ነገር ውስጥ አቀኑ የሚለው ቃል ወደ አንድ ቦታ መጓዝን ወይም መሄድን የሚያመለክት ፍቺ አለው። ጥያቄ ቁጥር 12 የቋንቋ መሰረታዊ ክህሎቶች ከመልመድ አንጻር በቅደም ተከተል ሲቀመጡ ትክክለኛው የቱ ነው? ሀ ማንበብ፣ መጻፍ፣ መናገር፣ ማዳመጥ፣ ለ ማዳመጥ፣ መናገር፣ ማንበብ፣ መጻፍ፣ ሐመርሃ መናገር፣ መጻፍ፣ ማዳመጥ፣ ማንበብ፣ መ መጻፍ፣ ማዳመጥ፣ ማንበብ፣ መናገር። ትክክለኛው መልስ ማዳመጥ፣ ከዚያ መናገር፣ ማንበብ፣ በመጨረሻም መጻፍ ነው። አንድ ሕፃን ቋንቋ ሲለምድ በመጀመሪያ ይሰማል ወይም ያዳምጣል፣ ቀጥሎ ይናገራል። በትምህርት ቤት ደግሞ ማንበብና መጻፍን ይለምዳል። በጣም ጥሩ። ጥያቄ ቁጥር 13 ከሚከተሉት አማራጮች መካከል በአሉታዊ የተገለጸው አረፍተ ነገር የቱ ነው? ሀ ኢትዮጵያ የአፍሪካ ተምሳሌት ሀገር ናት። ለ ጣሊያን በጦርነት ምክንያት ብዙ ጉዳት ደርሶባታል። ሐመርሃ ወርቅነሽ ቤተሰቦቿን ሁልጊዜ ታከብራለች። መ ቅድስት ትምህርት ቤት ዛሬ አልመጣችም። በአሉታዊ የተገለጸው አረፍተ ነገር ቅድስት ትምህርት ቤት ዛሬ አልመጣችም የሚለው ነው። አሉታዊ አረፍተ ነገር ድርጊቱ አለመፈጸሙን የሚገልጽ ሲሆን አል የሚል ቅጥያ በመጠቀም ይገለጻል። ለምሳሌ አልበላሁም፣
አልጠጣሁም፣ አልመጣሁም፣ አልሄድኩም። ስለዚህ አል ቅድመ ቅጥያ ሲጨመር ቃላቶቹ በአሉታዊ ይገለጻሉ ማለት ነው። ጥያቄ ቁጥር 14 የህይወት ታሪክ ሲጻፍ ሊተኮርባቸው ከሚገቡ ነጥቦች ውስጥ አንዱ አይካተትም። ሀ የአስተዳደግ ሁኔታ፣ ለ የተሰሩ ጉልህ ተግባራት፣ ሐመሮሃ የትምህርት ዝግጅት፣ መ ግነታዊ አገላለጽ። ግነታዊ አገላለጽ ካላችሁ ትክክል ነው። የህይወት ታሪክ እውነተኛ መረጃዎችን መያዝ ያለበት በመሆኑ ነገሮችን አጋኖ ማቅረብ ወይም ግነታዊ አገላለጽ ተገቢ አይደለም። ጥያቄ ቁጥር 15 በልቦለድ ጽሑፍ ውስጥ ስጋ ለብሰው ሲራቡ፣ ሲጠሙ፣ ሲሞቱ፣ ሲደሰቱ፣ ሲከበሩ፣ ሲደኸዩ የሚታዩ የውኑ ዓለም ሰውን ወክለው የሚንቀሳቀሱ ምን ይባላሉ? ሀ ገጸ ባህሪያት፣ ለ አንጻር፣ ሐመሮሃ መቼት፣ መ ጭብጥ። ጭብጥ አላችሁ? ትክክል አይደለም። መልሱ ጭብጥ አይደለም። መቼትም አይደለም። አንጻር ካላችሁ አንጻርም ትክክለኛው መልስ አይደለም። የዚህ ጥያቄ ትክክለኛው መልስ ገጸ ባህሪያት የሚለው ነው። ገጸ ባህሪያት በድርሰቱ ውስጥ ድርጊቱን የሚፈጽሙና ሰዎችን ወክለው የሚንቀሳቀሱ አካላት ናቸው። ጥያቄ ቁጥር 17 አንድ ግልጽ ያልሆነ ጉዳይን ከሰዎች ለመረዳት ወይም ማብራሪያ ለማግኘት ብንፈልግ የምንጠቀመው የአረፍተ ነገር አይነት የቱ ነው? ሀ ትዕዛዛዊ አረፍተ ነገር፣ ለ መጠይቃዊ አረፍተ ነገር፣ ሐመሮሃ አጋናዊ አረፍተ ነገር፣ መ ሀተታዊ አረፍተ ነገር። መልሱ መጠይቃዊ አረፍተ ነገር ነው። መጠይቃዊ አረፍተ ነገር መረጃን ለማግኘት ወይም ጥያቄን ለማቅረብ የምንጠቀምበት የአረፍተ ነገር አይነት ነው። ጥያቄ ቁጥር 18 ከሚከተሉት አማራጮች መካከል ድርብ ቃል ያልሆነው የቱ ነው? ሀ ቃል ጉባኤ፣ ለ የተትረፈረፈ፣ ሐመሮሃ ጸረ አረም፣ መ መልሱ አልተጠቀሰም። የተትረፈረፈ የሚለው ትክክለኛው መልስ ነው። ድርብ ቃል ሁለት የተለያዩ ቃላት ተጣምረው አዲስ ፍች ሲሰጡ የሚፈጠር ሲሆን ማለትም እንደ ቃል ጉባኤ እንደ ጸረ አረም ያሉ ሲሆን የተትረፈረፈ ግን የአንድ ቃል መደጋገም ነው። ጥያቄ ቁጥር 19 የቋንቋን ሰዋሰዋዊ ሕግ ወይም ስርዓታዊ መዋቅር ጠብቆ የተዋቀረው አረፍተ ነገር የቱ ነው? ሀ ህሊናን ውስጣዊ ሐሳብ ያቆሽሻል ቆሻሻ፣ ለ ቆሻሻ ውስጣዊ ሐሳብ ህሊናን ያቆሽሻል፣ ሐመሮሃ ቆሻሻ ሐሳብ ውስጣዊ ህሊናን ያቆሽሻል፣ መ ውስጣዊ ህሊናን ያቆሽሻል ቆሻሻ ሐሳብ። መልሱ ቆሻሻ ውስጣዊ ሐሳብ ህሊናን ያቆሽሻል የሚለው ነው። በአማርኛ ሰዋስው መደበኛው አረፍተ ነገር መዋቅር ባለቤት፣ ቀጥሎ ተሳቢ፣ ቀጥሎ ግስ ቅደም ተከተልን ይከተላል ማለት ነው። የዚህ ክፍል የመጨረሻ ጥያቄ ቁጥር 20 ላይ ደርሰናል። ጥያቄ ቁጥር 20 እንዲህ ይላል። ፋጡማ ለወንድሟ ገንዘብ ሰጠችው። በዚህ አረፍተ ነገር ውስጥ ቀጥተኛ ተሳቢ ሆኖ የገባው ቃል የቱ ነው? ሀ ፋጡማ፣ ለ ገንዘብ፣ ሐመሮሃ ለወንድሟ፣ መ ሰጠችው።
ሰጠችው የሚለው ነው ከግሱ ጋር የተጣመረው ው ቅጥያ ያለው። በዚህ አረፍተ ነገር ውስጥ ገንዘብ ቀጥተኛ ተሳቢ ሲሆን በምርጫዎቹ ውስጥ ግን በግሱ ውስጥ ያለው ው ተሳቢ አመልካች ቅጥያ በሰጠችው ውስጥ ተካቷል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ሳትረሱ አሁኑ ላይክ አድርጉ። ሌሎች እንዲያገኙት ከፈለጋችሁ ቪዲዮውን ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ምስጢር ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ እንድታገኟቸው ቻናሉን ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ ገብታችሁ ሀህ ዩቲዩብን ጆይን በማድረግ ማግኘትና ማጣቀስ ትችላላችሁ። መልካም የጥናት ወቅት፣ መልካም ዝግጅት። በክፍል 2 እስክንገናኝ ቻው።